እሺ ጓደኛዬ ይመጣሉ፣ ግን ይኸውልሽ በመጣም የምንወጣ ከሆነ ነው። በጣም ነው እዛ ቤት የሚያስጠላው፣ የምር በጣም ነው የሚያስጠላው። እንዴ ጁራጅ ለማድረግ ሰምቻለሁ እንዴ ሰው ማነው? እዚህ ውስጥ ሰው አለ እንዴ? ማነው? 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 በፈጣሪ ምን ጉድ ነው? ማነው? ማነው? እዚህ ቤት ሰው አለ? እዚህ ቤት አቤት ፍቅር፣ እዚህ ውስጥ የሰው ማነው? ወደ እሱ ቀረብ ያለሽ? አረፍ ያላልኩሽም ነበር እንዴ? የሆነ ሰው ድምፅ እኮ ሰምቼ ነው። ለምን ትቆጣኛለህ? በፈጣሪ ማበዴ ነው እንዴ? ለምንድን ነው የምታብደው? ፍቅር ደግሞ ቤት መታ የነበረችው ሴትዮ ማናት? እቤት ድረስ መታ እኮ ነው የሰደበችኝ። ግን ቆይ እሱ እራሱ ለምን ብለሽ ነው በሩን የከፈትሽላት? እንዳከፍቺ ብዬሻል ነበር? ለማንም ሰው እንዳከፍቺ ያላልኩሽም ነበር ወይ? እኮ ብለኸኝ ነበር እኮ፣ ግን በጣም እያንኳኳች ነበር። ከዛ ቤተሰብ ከሆነች ብዬ ነበር፣ ግን ቤተሰብ አትመስለኝም። ለምን አመስልም? እሱማ እህቴ ናት። ለዛ ነው ለምን በሩን ከፈትሽላት ያልኩሽ። እንዲህ ፍቅር ምንድን ነው? አሁንም እኮ የሰው ድምፅ እየሰማሁ ነው። ምን መሰለሽ ማርዬ፣ አዎ ልክ ነሽ፣ ሰምተሻል። አንድ ማስታመመው ቤተሰብ አለብኝ። ይኸውልሽ ከወጣ ሰዎች ላይ ጉዳት ያደርሳል፣ ይበጠብጣል። ለዛ ነው ውስጥ የቆለፍኩበት። ምን? እና ሁልጊዜ ተቆልፎበት ነው የሚኖረው? አረ በጭራሽ፣ ሁሌም አይቆለፍበትም። ምን መሰለሽ አሁን በጣም ስለባሰበት አንቺ ላይም እኮ ጉዳት እንዳያደርስብሽ ነው በሩን አትክፈቺው እምልሽ። ግን እኮ በፊት አልነበረም። በፊት በደንብ መናገር ስለማይችል ነበር፣ ለዛ ነው ዝም የሚለው። አሁን ግን በደንብ ማውራት ይችላል። ግን እኮ ፍቅር ታማሚ ከሆነ ሆስፒታል መሆን ያለበት፣ እዚህ ምን ይሰራል? አዎ ልክ ነሽ። ምን አስገብቼው ነበር እኮ እዛ፣ ግን በጠበጠ። እኔ ደግሞ በጠበጠ ብሎ ሲጎዱት ሳይ ራሴን መቆጣጠር ያቅተኛል። በጣም ነው የሚሰማኝ። ለዛ እሺ በቃ ተረጋጋ። እኔ ማስጨነቅኩ አይደል አብሬ? ምንም አይደለኝ ሚስት። ይኸውልሽ ደግሞ ስራ አቋርጬ ነው የመጣሁት። እሺ ላደር ስለምችል ልንገርሽ ብዬ ነው። እንዴ ፍቅር ምን እየሆንክ ነው? ላድር ነው ማለት ምን ማለት ነው? እኔ እዚህ ቤት ባዶ ቤት ውስጥ ልታሳድረኝ ነው? ለዛ እኮ ነው ዛሬ ወደ ጓደኞችሽ ጋር አሊያም ደግሞ ወደ ቤትሽ ሂጂ እምልሽ። ወደ ቤትም አልመለስም። በቃ ሄጃለሁ ብዬ እኮ ነው የመጣሁት። ስለዚህ በቃ ከውጭ የመጣሽ ጓደኛ አለችኝ ብለሽ አልነበረ? እሷ ጋር ሂጂ። ኡፍ እኔም በቃ ምርር ነው ያለኝ። እሺ ይኸውልሽ አይዞሽ፣ እሺ በቅርቡ ሁሉንም ነገር አስተካክለን አብረን መኖር እንጀምራለን እኮ። መቼ? በቃ እናንተ በሚኖርበት ጊዜ በጣም እየራቀኝ ያለው ያው እስቲ ነገሮችን ሁሉ እንዳለ እኮ ጥመት እያለብን ነው።
እንዴት ነው? እንዴት አደራችሁ? እግዚአብሔር ይመስገን። ቤሉል ይሄ ያንተ ነው። አሁን ነው ሰው ያመጣው። ምንድን ነው ቤሉል? ምንድን ነው? የምርመራ ውጤት አስልኳል። የምን ውጤት ነው? አመመህ እንዴ? ምንድን ነው? የዲኤንኤ ምርመራ ነው። የማን ነው የማ? እሱን አሁን ባልነግርሽ እመርጣለሁ። ለምን ቤላይ? ቆይ ከኔ የምትደብቀው ነገር አለ እንዴ? እኔ ታውቃለህ፣ ላግዝህ ልደግፍህ ነው የመጣሁት። አዎ፣ ግን በጣም የሚረብሽ ነገር ስለሆነ እኔ ካወኩት በኋላ ብነግርሽ ይሻላል። ይቻላል፣ ግን እንዳትጨነቅብኝ እሺ? ሊዛዬ፣ ስለምትረጅኝ አመሰግናለሁ የኔ አስተዋይ። እንሂዳ በቃ። እንደውም ምን አሰብኩ መሰልሽ? በቃ አሁን እንውጣና ስንመለስ እናየዋለን። እሺ። ምን ነው? ሄሎ ሄሎ። እየጠበቁ እኮ ነው። አፍጥኑ እንጂ። እስካሁን አልመጣም። እየጠበቅ ነው። ለዛ ነው። ግን ወጥቻለሁ ብሏቸዋል አይደል? አዎ ብሏል። አሁን ከትንሽ ደቂቃ በኋላ ጥሩ ዜና እናሰማለን አለቃ። እሺ በቃ አሳውቀኝ። የተለመደው ቦታ ነኝ። እየጠበቅኩ ነው። ሁሉም ሰው እጁን ያገኛል። ቤሉልዬ፣ ለምን ክፍል አትሆንም? እዚህ ምን ትሰራለህ? እዚህ ሄለን ስለሌለች ማንም ሰው በሩን አያንኳኳም። ወረቀቱን ለመክፈት ነፃነት አለው። አንቺ ለምን አትወጪም? አይሆንም ቤላዬ፣ እኔ ካንተ ጋር ነው መሆን ያለብኝ። ካንተ መራቅ ሩቅ ቦታ መሆን አልችልም። አሁን በቃ ልቤን አትስቀለው፣ ክፈተው። ይህን ሁሉ አመት ያለችኝ እኮ አንድ እህት ናት። እንዴ ለምን አትሆንም? ትሆናለች እንጂ እኔ የማትሆንበት ምክንያት ምንም አይታየኝም። እኔ እህት እንደሆነች ነው የማስበው። እንዳፍሽ ያርገው። እሺ በቃ አትፍራ፣ ደፈር ብለህ ክፈተው። ቶሎ በል እኔው። ሰላም፣ እንዴት ነህ? ደህና ነኝ። የምን ዕቃ ነው? ለምን ነበር የፈለግ? ራኒ፣ ወንድ ልጅ አይደለሁ እንዴ? ለምን ነው ፈራ?
ግን ደህና ነህ? ተረፍክ? አልጎዳህም አይደል ወንድሜ? ምን ማለት ነው መስዬ? እኔ ወንድምሽ ስለሆነ ለአንቺ ተጠንቅቄ እንጂ ለሱ የሚያንስ ጉልበት ያለኝ ይመስልሻል? እኔ በጭራሽ በሱ አልሸነፍም። ግን ምንም ቢሆን ለቤተሰብሽ ክብር አለኝ መስዬ። በጣም ስለማፈቅርሽ እጠነቀቅልሻለሁ። አመሰግናለሁ ቴዲ። በዚህ ጊዜ እኮ እንዳንተ አይነት አፍቃሪ ማግኘት በጣም ከባድ ነው። እና ቤት ውስጥ ምን እየተፈጠረ ነው? ስለ ሄለን አዲስ መረጃ የለም? ያስ ወንዱ ልጅ ምን እያደረገ ነው? ምንም የለም። ውጭ ላይ ምናምን እንደምታቅድ አናውቅም፣ ግን በቃ ይሁን እየኖር ነው። መስዬ አደራሺ፣ ተሳስተሽም ቢሆን ምንም ነገር እንዳትናገር። መናገር ብፈልግማ ኖሮ እስካሁን አልቆይም ነበር። እሺ የዛን ጊዜ እናቴን አገተቻ ሰዓት ነበር የምናገረው። ቆይ ቴዲ፣ ሳልጠይቅ እናቴን ያስለቀቃት አንተ ነህ አይደል? መልስልኝ እንጂ ቴዲ፣ ለምን ታቀረቅራለህ? ወይ መስዬ፣ አሁን ይሄ ነገር በዚህ ሰዓት የሚወራ ነገር ነው? በጣም ተነፋፍቀናል። አዎ ልክ ነህ እኮ፣ ግን ያው ማወቅ ስለፈለኩ ነው። ማለት እርግጠኛ መሆን ስለፈለኩኝ ነው። አዎ ነኝ፣ ግን በሰው ነው ያስጨረስኩት። እሺ እኔ ጀግና፣ በጣም አመሰግናለሁ። እሺ ግን በጣም ጨንቆኛል። ቆይ አሁን ምንድን ነው የምናደርገው? ቆይ ግን አንቺ ቤቴን ለምን አሳየሽ? እኔማ ይሄ ይፈጠራል ብዬ ስላላሰብኩኝ ለእህቴ ነግሬያት ነበር። ለዛ ነው። ደግመሽ እንደዚህ ስህተት እንዳትሳሳች እሺ። እንደዛ ሲያመናጭቅሽ ራሴን ባልቆጣጠር ወንድነቴን በጣም ተፈታትኖት ነበር። እንኳንም አልተጣላት ቴዲ። ወንድሜ አንድ የጸብ ከጀመረ አይኑን ብታጠፋው ራሱ አይመለስም። ትንሽ ብኮረኩመውም ይገባው ነበር። አይ ተው እሺ፣ ለእኔ ስትል። ከዚህ በኋላማ አንዴ ባህሪውን ስላወኩኝ ምንም አላረገው። እሺ ግን ምን እናድርግ ቴዲ? ቆይ ምን ብናደርግ ነው የሚሻለው? ወይ በቃ እንዳልኩሽ በፍርድ ቤት ላገባሽ እና ከዛ ወንድምሽ አርፎ ይቀምጣል። በቃ አንቺም አትፍሪ፣ ጨከን በይና መቁረጥ አለብሽ። አዎ ከሁሉም ነገር ካላረኩሽ ለእኔ ትልቅ አደጋ ነሽ። ገና ስንት ነገር ይቀረኛል መሰለሽ። በፍርድ ቤት መጋባት ይሻላል። እና ሌላ አማራጭ አለሽ? አይ የለኝም። ስለዚህ እናደርገዋለን። ያው ቤተሰብ ቢጣላሽም ለጊዜው የተሻለ ህይወት መኖር ስትጀምሪ ሲያምርብሽ ምናምን ራሳቸው እጅሽን ስመው ይቅርታ ይጠይቁሻል። ለሱ ደግሞ እኔ አበባ አርጌ ያኖርሻለሁ። እሺ የኔ ስጦታ። ያስፈራል፣ ግን ያው በቃ እንዳልከው ሌላ አማራጭ የለኝም። ኡፍ የኔ ልዩ ሚስት፣ አንቺ እኮ ለእኔ በረከቴ ነሽ። እቤት ብቻዬን ሆኜ ራሱ አንቺ የኔ እንደሆንሽ ሳስብ እንዴት አባቱ ደስ እንደሚለኝ። በቃ አንቺን ብቻ ነው የማስበው። የሆነ ሳስብሽ ራሱ ለብቻዬ ታውቂያለሽ፣ ለብቻዬ ፈገግ እንዳልኩኝ መስዬ። ምን አይነት አቅም ነው ግን ያለሽ? ጅል እኮ ነው የምታረጊኝ። ቴዲ እወድሃለሁ። እሺ ፈጣሪ ሲወደኝ ለመጀመሪያ ጊዜ ያፈቀርኩትን ሰው የኔ አድርጎ ካሰኝ እና ከኔ በላይ እድለኛ ማን አለ? እኔም አንቺም እድለኞች ነን። ደግሞ ካሳለፍሽው ነገር አንጻር ለአንቺ ደስታ ይገባሻል። እንዴት እኮ እንደምትረዳኝ። ሁሉንም ማንነትሽን ስለማወቅ ነው የምረዳሽ። ሄለን ምን አይነት ሰው እንደሆነች ያውቃል። ማንም ብትሆኝ እሷ ሰውን ከመጉዳት አትመለስም። እሷን ተዋት፣ ቀኗ እየደረሰ ነው። ለምን እንደዛ አልሽ? ቤሉል የሆነ ትልቅ እቅድ ያዘጋጀ ይመስለኛል። የሆነ የተዘጋ ቤት ሳጸዳን ያገኘሁት። የሄለንን ፎቶ ለጥፎ የሆነ ቀን እየቆጠረላት ነበር። ምን? አዎ። ምን ወደ ነገጥክ? ከምርሽን ነው መስዬ? ታዲያ እባክሽን ሌላም ነገር ካለ ንገሪኝ። የኔስ ፎቶ አለ? ያንተ ለምን ይኖራል? ደግሞ ሊኖርም ይችላል። ያው ሰው ሲመጣብኝ ቶሎ ነው የወጣሁት። ወይኔ ጉዴ! ታዲያ ፎቶ ልታነሽልኝ ትችላለሽ? እባክሽ በፍቅራችን እስቲ። ማለት ለምን አነሳልሃለሁ? መናገሬም እንዲቆጨኝ አታድርገኝ። አረ መሲ ተይ፣ እንዲህማ አትበይ። እኔ እኮ ባለቤትሽ ነኝ። ቢሆንም ለማንኛውም አሁን መሄድ አለብኝ። ወንድሜ ቤት ውስጥ ቃጣኝ፣ ሌላ ነገር ነው የሚፈጠረው። እንዴ አሁን መጣሽ? አይነህን ልየው ብዬ ነው ስለናፈከኝ የመጣሁት። እንኳን መጣሽ የኔ አበባ። ለማንኛውም በቃ እደውልልሽ እና ዝርዝሩን በስልክ ትነግሪኛለሽ። እሺ
ለምንድን ነው እንደዚህ ትኮር ብለሽ የምታይኝ? አይ ምንም ቻው በቃ። እንዴ ሳታቅፊኝ? ይቅርታ ስቻኮል እኮ ነው የረሳሁት። ሁሉ ተንቀጠቀጠ እኮ። አውጣው። ቤሉል 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 እናት ተረጋጋ። እንደዚህ ነገር እኮ ያጋጥማል። ቤሉል በእናትህ ምንም ነገር ራስ ላይ እንዳታረግ እባክህ። ምን ሆነ ነው እንደዚህ የምትሆነው? እንደዚህ ነገር ያጋጥማል እኮ። ምን ነው የሚያጋጥመው? እንዴት ነው እህቴ ያለችው? እህቴ ያለችው እኮ ስማኝ፣ እሺ ስማኝ፣ ስማኝ፣ እሺ በቃ በእናትህ እሺ ተረጋጋ። እንደዚህ በመሆን ምን የምታስተካክለው ነገር የለም። ተረጋጋ በቃ እሺ። ስማኝ፣ እሺ እኔን ስማኝ ቤሉል፣ በእናትህ ይዛ ልቀቂ። እሺ እኔን ስማኝ፣ ተረጋጋ። እንደዚህ ስለሆንክ ምንም የምትቀይረው ነገር የለም። ተረጋጋ በቃ። ለዚሁ ነው የሁሉ ነገር። በቃ አለቀ። ማንም የለኝም። ንገረኝ ሊዛ፣ ማንም የለኝም። አለቀ በቃ። በዙሪያ ያለ ሰው በሙሉ ውሸት ነው ማለት ነው? ወይኔ ቤላዬ፣ በቃ እንደዚያ አትሁን። በቃ እሺ፣ የተቀመጥክበት ይቀዘቅዛል። እዚህ ጋር ቦታውም ጥሩ አይደለም። ብሞት እራሱ ደስ ነው የሚለኝ። በጣም ነው ደስ የሚለኝ ብሞት። እንደዚህ አትበል። ለምንድን ነው ራስን የምትጎዳው? ይሄ እኮ ያንተ ጥፋት አይደለም። እባክህ እንደዚህ አትበል። ሊዛዬ እባክሽ፣ ከቻልሽ ብቻዬን ተይኝ እባክሽ። ብቻዬን መሆን እፈልጋለሁ። አይ እንደዛ አይሆንም። እኔ ብቻህን ጥዬህ አልወጣም። ይሁን ነገር ራስ ላይ ልታደርግ ትችላለህ። ምንም አልሆንም። እባክሽ አፍጥኙ። ከዚህ ጋር ሂጂልኝ። ታስቢልኛለሽ አይደል? አዎ በጣም። ስለዚህ እባክሽ ለተወሰነ ጊዜ ብቻዬን ተይኝ። እሺ ቤሉል፣ እወጣለሁ፣ ግን አደራህን ምንም ነገር እንዳታደርግ፣ ራስህን እንዳትጎዳ። ደግሞ እውነቴን ነው፣ ይሄ አንተ ጥፋት አይደለም፣ የኤልሹም ጥፋት አይደለም። ደግሞ ምንም ቢፈጠር አንተና ኤልሹ እህትና ወንድም ናችሁ እና እባክህ ምንም ነገር ራስ ላይ እንዳታደርግ። ውጪ አልኩት ሊዛ፣ ውጪ።
ሄሎ ጓደኛዬ። ቆይ እናንተ ሰዎች ግን ምንድነው መጣን እያላችሁ ገትሩ? ወይኔ ይቅርታ በእናትሽ። ያላሰብነው ነገር እያጋጠመን ስለሆነ እኮ ነው። ይቅርታ አድርጊልኝ። ኧረ አንቺ ለቀጠረም ለምንም ነገር አትሆኝም። እኔ እኮ ስለደበረኝ ነው ላገኘሽ ያልኩሽ። ይቅርታ። ግን ለምንድን ነው የደበረሽ? የፍቅር እህት እቤት ድረስ መጣ ያለ ምክንያት ዝም ብላ ሰድባኛለች። ብታይ እንዴት እንደሚያደርጋት። ከዛ በቃ ቤተሰቦቹ ባይወዱኝ ባይቀበሉኝ ብዬ ፈራሁ የሷን ሁኔታ ሳይ። አንቺን የመሰለሽ ልጅ እንዴት አይቀበሉሽም? በደንብ ነው የሚቀበሉሽ። እሺ እኔ ቆንጆ። በዛ ላይ ደግሞ የእሱ ባህሪ ራሱ በጣም እየተቀየረብኝ ነው። አብረን እንደድር ቀርቶ አብረን እንድል እንኳን አይፈልግም። እሺ ቆይ ምንድን ነው የሚሻለኝ? ታይ መጥፎ ነገሮችን አታስቢ። አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። አረ ጓደኛዬ፣ እኔ ፍቅር እንደዚህ ሆነብኝ አያውቅም። በቃ ህይወቱ እንዳለ ከሩጫ በሩጫ ሆነ። ደግሞ በዛ ላይ ቤት ውስጥ የሆነ የሰው ድምጽ ምናምን ይሰማኛል። የሆነ የሚጮህ ሰው አለ። ምን? የምርሽን ነው? ቆይ ምን አይነት ሰው ነው? ለምንድን ነው የሚጮህ? ምን ሆኖ ነው? አላውቅም ጓደኛዬ። በቃ በር ተቆልፎበት ነው የሚውለውና በቃ ዝም ብሎ ሲጮህ ነው የሚውለው። ፍቅርን ስጠይቀው ደግሞ በቃ ታማሚ ነው ያሟል ምናምን ነገር አለኝ። እና ታማሚ ከሆነ ወደ ሆስፒታል ወስዶም እንዴ? ቤት ውስጥ ምን ያደርጋል? እሱን እኔም እንደዛ ብዬ ጠይቀው ነበር፣ ግን በቃ ቤት ውስጥ መሆን እንዳለበት ነው የነገረኝ። እኔ ምንሽ ጓደኛዬ፣ ፍቅረኛሽን ግን በደንብ ታውቂዋለሽ? ምን ያህል ታውቂዋለሽ? ማለቴ በእሱ እርግጠኛ ነሽ? በፍቅርማ በጣም እርግጠኛ ነኝ። እንዴት እኮ እንደሚወደኝ። ግን ያው ስራ ምናምን ስለሚበዛበት ነው። በዛ ምክንያት ደግሞ ትኩረት እየሰጠኝ አይደለም። ያ ነው ከባዱ ነገር። የሞተ ይመስላል። አዎ ሞቷል። ሰው ሊያተርፈው ቢሞክር ራሱ አይተርፍም። ግን ደግሞ ማንም ሊያተርፈው አይችልም። በጣም ጎበዝ። ይሄን ነበር የምፈልገው። ግን ማታ ልጁን ለምንድን ነው ያስመለጣችሁት? ፋይሉ እኮ እጁ ላይ መቅረት የለበትም። እኔ እናንተን ተማምኛ አይደል እንዴ ፋይሉን የሰጠሁት? እኛ እስከ ቤቱ በእግሩ የሚሄድ መስሎን ነበር። ጭር ያለ ቦታ ጠብቀ ነው። ትንሽ ከተራመደ በኋላ በመኪና ይደፋል። ሄሎ። ሁሉም ነገር ተጠናቋል። በጣም አሪፍ። በቃ ውለታህ አለብኝ። ይቺ እኮ ቀላሏ ነገር ናት። እሺ ቻው። በቃ ጥሩ ነው ያደረግከው። አሁን ከዚህ አካባቢ እንጥፋ። እሺ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። አንቺ ግን እንደው ሰላም ምትያት ሁን ብለሽ በቃ እኔን ለማናደድ ነው አይደል? ከዚህ ፈጣጣነት ደግሞ በጣም በዛ። እስቲ አሁን ድረስ እኮ ጌጡን እኮ አድርገዋለች። አንቺ ሌላ ገዥም እንዴ? ምን አከራከረሽ? ጌጥ እኮ ችግር የለውም ተሰደው። ግን እኮ እሷ ነገሩን የሚያናድደው መጣስ ደግሞ ውጭ አምሻም እንዴ? ምን ነገር እንዳትሉሽ ነው። ሊዛዬ ጓደኛሽን ላናገራት ፈልጌ ነበር። አንቺ ቆይ ደረጃሽን አታውቂም እንዴ? ምንድነው እንደዚህ የሚያደርግሽ? ይኸውልሽ ደረጃዬን ስለማቅ ነው ላናግርሽ የመጣሁት። በመጀመሪያ ጌጡ ያንቺ አይደለም፣ ተመሳስሎብሽ ከሆነ ደግሞ አላውቅም። እሺ አውርተሽ ጨረሽ? የሌባ ፈጣጣ። መጀመሪያ ደረጃ ጌጡ የራሴ ነው። ከፈለግሽ ግን ጨምሬ ልገዛልሽ እችላለሁ። እሺ በእናትሽ ወደዛ ብዙ አትበጣጠሽ። ይኸውልሽ ከዚህ በኋላ ተሳስተሽ የማይሆን ንግግር እንዳትናገርኝ እሺ? እረፉ። የእናንተ እንደዚህ መሆን ነገሮችን አይቀይርም። እሺ ቤሉል ምን ሆነሃል? ወይኔ ቤሉል ጠብቀኝ። ደግሞ ሊሯሯጡብኝ ነው። አሻባራ ደዛ ከፊት ጥፋይንሽን አለው። ስታስጠላ ሊያስመልሰኝ ነው ለገና ሳይሽ። የተበላሸ ምግብ በልተሽ ይሆናል። ምንድነው እየመረጥሽ ብይ እንጂ። ግን ሲጀምር ምን እንደምታካይተሽዋል? ይሄ ምግብ ያለ መምረጥ ችግር ነው። ምንድነው እንደዚህ ማግበስበስ? ሆዳ ማትረብሽ ባልሰራልሽ። እሺ ስታስጠላ እኔ ታቂማ ታቂማ። የት ነው ያለሽው? ምን ነው ፈለከኝ? ወደ ልጄ። አዎ በጣም ነው የፈለኩሽ። በጣም ታስፈልጊኛለሽ። እንደማየው ከሆነ የሆነ የተናደድክ ትመስላለህ። ስለዚህ አይ አልተናደድኩም። መነጋገር ስላለብን። ስለምንድን ነው የምንነጋገረው? ስለ ሁሉም ነገር።
በቃ አድራሻ ልክልሃለሁ፣ ትመጣለህ። ምናልባት ትንሽ ቢርቀህ ነው። ችግር የለውም። ዝም ብለሽ አድራሻውን ላኪልኝ። እሺ ልክልሃለሁ። ቤላ ወዴት ልትሄድ ነው? ቆይ ምን እያሰብክ ነው? የዚህ ሁሉ ነገር ጠንሳሽ እሷ ናት። አግኝቻት አንድ ነገር ብቻ ነው መጠየቅ የምፈልገው። ከዛ ምን አይነት እርምጃ እንደምወስድ ታያለሽ። ቆይ መጀመሪያ ተረጋጋ። በጣም ተናደሃል እኮ። ለምን አልናደድም ሊዛ? ሙሉ ህይወቴ እኮ ነው ባዶ ነው። ሙሉ ማንነቴን ያጣሁት ገባሽ? ሊዛ እህቴ ማለት እኮ በቃ ማንም የለኝም፣ ብቻዬን ነው የቀረሁት። ይሄ ታውቆሻል። ግን ማንም እና ምንም የለኝም። ምን አለ ህልም በሆነ ወይ ደግሞ እውነቱን ባላወቅኩ። ምን አለ ባላወቅኩት ባልሞከርኩት። ቤላዬ ተረጋጋ እባክህ ተረጋጋ። በቃ እሺ አብሬ እሄዳለሁ። አንቺ ምንም አታረጊም። በቃ አድራሻ ትልክልኛለች፣ እኔ እሄዳለሁ። ሄሎ ቤቲ፣ በር ላይ ነኝ፣ ቶሎ ውጪ። በዛው ቦርሴን ያዥ። እሺ እንዴ ቆይ ለምንድን ነው እንደዚህ የምታየኝ? አይ ምንም። ነቃ ብለህ ተጠባበቅ እሺ። አትፍዘዝ፣ የሆነ ነገር እንዳያደርግ። ይኸውልህ አለበለዚያ ደግሞ የሆነ ጉዳት ሊያደርስብኝ ይችላል። አታስቢ፣ እኔ ያለሁሽ። ምንም አያደርግሽም፣ የምሬ ነው። እሺ ካልሆነ ግን ሌላ ሰው እጠራለሁ። አታስቢ፣ ምንም አይፈጠርም አልኩሽ እኮ። እሺ በቃ እኔ ልግባ። እሺ ውድ ልጄ እንኳን ደህና መጣ። እኔ እናንተ እኮ ቶሎ ቶሎ እየተገናኘን መነፋፈቅ አልቻልንም። አይገርምም?